ስለ አዲሱ ወረርሽኝ ስለ ሄሞራጂክ ፊቨር ብዙዎች መረጃ እየሰጡ ነው። እኔ ደግሞ ዛሬ ምንነቱን ልንገራችሁ። ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። ሄሞራጂክ ፊቨር ማለት በጣም ሲሪየስ የሆነ በቫይረስ የሚመጣ ኢንፌክሽን ሲሆን በዋነኝነት የደም ስሮቻችንን ነው የሚያጠቃው። ይህ ሲሆን ደግሞ ደም በሰውነታችን ውስጥ ሊክ ሊያደርግ ይችላል። እንደገናም ደግሞ የደም ግፊት ይቀንሳል። ሁኔታው የከፋ ሲሄድ ደግሞ ሰዎች ከተለያዩ የአካላቶቻቸው ክፍሎች ደም ይወጣል። እንደ አፍንጫ፣ ድድ፣ በቆዳ ላይ እንደመሳሰሉት ደም ይታያል። ነገር ግን ይህ የደም መፍሰስ ብዙ ጊዜ የሚመጣው ህመሙ ከተባባሰ በኋላ ነው። እንደ ትኩሳት፣ ራስ ምታት፣ የጠቅላላ የሰውነት ህመም፣ ድካም፣ ማቅለሽለሽና ማስታወክ የበሽታው የመጀመሪያ ምልክቶች ናቸው። እነዚህም ደግሞ ብዙ ጊዜ ፍሉ ወይም ደግሞ ኮመን ኮልድ የምንለው ጉንፋን አይነት ስሜት ምልክቶች ናቸው ያሉት። ከላይ እንደነገርኳችሁ በሽታው የሚመጣው በቫይረሶች ነው። ከነዚህም ቫይረሶች መካከል ለምሳሌ አሁን በሀገራችን ላይ የተከሰተውን የሄሞራጂክ ፊቨር ያመጣው ማርበርግ የምንለው ቫይረስ ከኢቦላ ጋር ተመሳሳይነት አለው። ላዛ ፊቨር፣ ዴንጊ ፊቨር ወይም ደግሞ የሎ ፊቨር እንዲሁም ሪፍት ቫሊ ፊቨር የሚባሉት ይህንን የሄሞራጂክ ፊቨር የሚያመጡ ቫይረስ አይነቶች ናቸው። ይህንን ወረርሽኝ አደገኛ የሚያደርገው ምክንያት በፍጥነት ወደ ከፍተኛ ደረጃ ወይም ደግሞ ወደ ኮምፕሊኬሽን ያድጋል። እንዲሁም ደግሞ ይሄ ነው የሚባል ስፔሲፊክ የሆነ ትሪትመንት ወይም ደግሞ ሕክምና የለውም። አንዴ ከተፈጠረ በኋላ ትሪትመንቱ የሚሆነው ኮምፕሊኬት እንዳያደርግ መጠበቅና እንዲሁም ደግሞ ኦክሲጅን ላይ ሰፖርት ማድረግ፣ ፍሉድ ወይም ፈሳሽ መስጠት እንዲሁም ደግሞ የተከሰቱትን ኮምፕሊኬሽኖች እንዳያመጣጣቸው ማከም ነው የሚሆነው። ደግነቱ ይህ ወረርሽኝ በትንፋሽ ስለማይተላለፍ ህመሙ ካለበት ሰው ጋር ከሰውነታቸው የሚወጣውን ፈሳሽ ከራሳችን ጋር እንዳይነካካ ማድረግና ህመሙም ደግሞ አንዴ ከተፈጠረ ወይም ደግሞ ምልክት ካሳየን በፍጥነት ወደ ህክምና መሄድ ነው። ይህም ህመሙ ኮምፕሊኬት እንዳያደርግ ያደርገዋል። በአሁኑ ሰዓት መረጃዎች የሚያሳዩን የዚህ አውትብሬክ ዋነኛ ምክንያት ማርበርግ የተባለው ቫይረስ እንደሆነ ነው። እንዲሁም ደግሞ 9 ሰዎች ተይዘዋል። ከነዚህም ከ9ኞች ውስጥ አትሊስት 6ቱ ሞተዋል። ከነዚህም ውስጥ ደግሞ ነርስና አንድ ሐኪም ይገኙበታል ተብሏል። እንዲሁም WHO እና የአፍሪካን CDC ጨምሮ የተለያዩ ኃይሎች እየተረባረቡበት እንደሆነ ተገኝቷል። እናም እንደዚህ አይነት ምልክት ካላቸው ሰዎች ራሳችሁን ጠብቁ። ይህ መረጃ ጠቃሚ ነው ብዬ አስባለሁኝ። አካውንቴን ፎሎ አድርጉልኝ። አመሰግናለሁ።